ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜዲያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁሌ ቪዲዮን የምለቀው እንድደርስላችሁ የደወል ምልክቱን አንዴ በመጫን ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬ ደግሞ እንደተመለከታችሁ በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄ የምታዩት ቅቤ ነው ማለት ነው። ንጹህ ቅቤ፣ የከፍት ቅቤ ንጹህ የሆነውን ይዤላችሁ ቀርቤያለሁ። ለምንድን ነው ይዘሽ መጣሽው ካላችኝ ማለት ነው ብዙ ጊዜ እኛ ጭንቅላቶቻችን ብዙ ጊዜ ማለት ነው አንዳንዴ በቃ በፀሐይ ምክንያት በሙቀት ምክንያት ጭንቅላቶቻችን ይዞርብናል። በቃ አንዳንዴ የሆነ በቃ ህመም ይሰማናል ማለት ነው። ስለዛ በጣም ይህንን በቃ ጭንቅላቶቻችን ላይ ስንቀባ የሚሰማ ህመማት ራሱ ጸጥ የሚያደርግ ወይም ጭንቅላቶቻችን ላይ የሚያዞራችሁ ወይ አንዳንዴ በቃ አለ አይደለም በጣም አንዳንዴ በቃ ያዞረናል ማለት ነው ጭንቅላቶቻችን። ስለዚህ ለዛ የሚጠቅም ምርጥ የሆነ ንጹህ ቅቤ ነው ማለት ነው ዛሬ ይዤላችሁ ቀረብኩት። ብዙዎቹ ደግሞ ቅቤ የማይወዱ አሉ፣ የምትወዱትም አላችሁ። እኔ ግን በእርግጥ ቅቤ አልጠላም። ለጭንቅላቶቻችን በጣም ምርጥና ምርጥ የተባለ ቅቤ ነው ማለት ነው። ቅቤ ብዙ ጊዜ በሀገራችን ስንኖር እናቶቻችን ቅቤ ብዙ ጊዜ ይቀቡናል ማለት ለምን እድገትንም ያፈጥናል፣ እንዲሁም ጭንቅላቶቻችሁን በቃ ያረካል ማለት ነው። ስትቀቡ ራሱ ያለው ለውጥ በጣም የተለየ ነው ማለት ነው። እና ከቅባት ይልቅ ቅቤ በጣም የተሻለ ነው ማለት ነው። ቅቤ እንኳን ብዙ ብትቀቡ ራሱ እንደ ቅቤ አይደለም። ቅቤ ግን የተወሰነ ብትቀቡ ያለው ለውጥ ጭንቅላቶቻችሁ የሚያገኝ በቃ ቀዝቀዝ ብሎ በቃ በደንብ ነው በቃ ጭንቅላቶቻችን ስር ላይ ገብቶ የሚያመጣ ለውጥ በጣም የተለየ ነው ማለት ነው። ከቅባት ይልቅ ቅቤ እንትን ነው ማለት ለጭንቅላቶቻችን ጠቃሚ ማለት ነው። ስለዚህ ጭንቅላቶቻችን ብዙ ጊዜ ሲያዞረን እንዲሁም ለፀጉሮቻችን እድገትም ከፈለጋችሁ ፀጉሮቻችሁ በቃ ለውጥን ከፈለጋችሁ ቅቤ ብትቀቡ በጣም የተመረጠ ነው ማለት ነው። ሁሌ ባትቀቡ ምናልባት ሽታ ፈርታችሁ ቅቤ ተቀብተን እንዴት ሰው ፊት ልንሄድ እንችላለን፣ ቅቤ ተቀብተን እንዴት ልንሆን እንችላለን የምትሉ ብዙዎች አላችሁ። ቅቤ ለመቀባት ብዙ ልጆች የሚሸማቀቁ አሉ። ቅቤ ለጭንቅላቶቻችን ጤንነት በጣም ጠቃሚ ነው ማለት ነው። እና ሰው ምን ይለናል እያለን እራሶቻችን ከምንል ቅቤ በተጠቀማችሁ ነገ ወይ ከነገ ወደ ታጠቡ አይደለም። ከአንድ ሰዓት በላይ ማቆየት የለባችሁ። አንድ ሰዓት ታቆያላችሁ ጭንቅላታችሁ ላይ። ከዛ በኋላ መታጠብ ነው ማለት ነው። ከዛ ወዲህ ጥቅም ስለሌለው በቃ ከአንድ ሰዓት በላይ ማቆየት ነው። ምንም አይጠቅም ጥቅሙ። ከአንድ ሰዓት በላይ ብታቆዩም ባታቆዩም ምንም ጥቅም ስለሌለው አንድ ሰዓት ላይ ተቀብታችሁ ከዛ በኋላ መታጠብ ነው ማለት ነው። እና ቅቤ ትንፋሽ አለው እንዴት አድርገን እንቀባለን ለምትሉ ቅቤ ትንፋሽ ቢኖር ባይኖርም ይህን ኃይል ምንም አይደለም። ቅቤ ሰውን አይገድልም። ለሰውነታችን ጤንነት፣ ለሰውነታችን የሚሰጠው ውበት፣ ስለዚህ ውበታችንን በቃ አለ አይደለ የሴት ልጅ ውበትን የሚሰጥ ቅቤ እንትን እየጠጣ ጭንቅላትና ደረቅ የሆነ ጭንቅላት በጣም የተለያየ ነው። ስለዚህ ቅቤ ተቀብታችሁ እንትን ብታደርጉ የተሻለ ነው ማለት ነው። ይህንን ቅቤ ደግሞ ከየት አመጣሽ የምን ቅቤ እንደሆነ አናቅም ለማለት ትችላላችሁ። ምናልባት አረብ ሀገር ላይ ይሄ እንደዚህ አይነት ቅቤ የምን ቅቤ እንደሆነ አናቅም ከየት ምናምን ልትሉ ትችላላችሁ። እኔ ያለሁበት አካባቢ በጣም በቃ በቃ ከምትሉ በላይ በጣም ከፍት ያለበት ቦታ ነው ማለት ነው። ትንሽ ሩቅ ቢሆንም ከሴትዮዋ ጋር ሂጄ ከዛ ማምጣት ነው ማለት ነው። በጣም ትገርማላችሁ። አይቤ ከፈለጋችሁ፣ ቅቤ ከፈለጋችሁ፣ እርጎ ከፈለጋችሁ በጣም ምርጥ የሆነ ከፍት ያለበት አካባቢ ነው ማለት ነው እኛ ያለንበት ቦታ። እና ከዛ እንደዚህ ትኩስ ቅቤን መቀባት ያስፈልገናል ማለት ነው። ለፀጉሮቻችን ጤንነትን ጭንቅላቶቻችን ሲያዞርብን እንደዚህ መጠቀማለን ማለት ነው። እና ሁሌ ባትቀቡ እንኳን በወር አንዴ ካገኛችሁ በቂ ነው ማለት ነው። በወር አንዴ ካገኛችሁ ይበቃል ማለት ነው።
ምንም ችግር የለውም። ለምን ሁሌ መቀባት አይደለም፣ አንዴ እንደዚህ ብትቀቡ ፀጉሮቻችሁን የምታገኙት ለውጥ በጣም እየተሻለ ነው ማለት ነው። ስለዚህ እኔ እንደዚህ አድርጌ ተቀብቻለሁ እንደምትመለከቱት። በቃ አንዳንዴ በቃ ጭንቅላቶች በቃ እንደ አዞሪት ነገር እንትን ያደርጋል። ከዛ እንደዚህ በቃ ትቀባላችሁ። በፀሐይ ምክንያት ብዙ ጊዜ ጭንቅላቶቻችን ያመናል፣ እውነት ለመናገር ማለት ነው። ወይኔ ለምንድን ነው ሁለት ጎኔን እኮ ጭንቅላቴ በጣም እያመመኝ ነው፣ ወይኔ በዚህ በኩል ፊት ለፊቴ ላይ ሊወጣ እየሆነ ነው፣ በግንባር ያጠቃ ምናምን እንላለን አንዳንዴ። እና ጭንቅላቶቻችን ስር ላይ ድርቅ ስልብን ነው እንደዚህ የሚያደርገን ማለት ነው። ምንም ቅባት ስትቀቡ ውስጦቻችን ላይ ስለማይደርስ እና እንደዚህ ያደርጋል ማለት። ስለዚህ ይሄኛውን ብትጠቀሙ የተሻለ ነው ብዬ አስባለሁ። ደግሞ አንዳንድ ጥያቄ ብዙ ኮሜንት ላይ ብዙ ጥያቄ አለ ማለት ነው። ብዙ ጥያቄ የጠየቃችሁን ጥያቄ አለ። እሱም በቀጣይ ቪዲዮ የእያንዳንዳችንን ከሚመለስ በአንዴ ለሁላችሁም አንዴ እሰራላችኋለሁ ማለት ነው። ሌላ አዲስ ቪዲዮ እና እንደተመለከታችሁ እኔ እንደዚህ አድርጌ ተቀብቻለሁ። ዛሬ ውሎ የቅቤ ተቀብቼ ነው ያልኩት ማለት ነው። እንደምትመለከቱ እንደዚህ አድርጌ እቀባለሁ ማለት ነው። በጣም ነው ደስ የሚለው። ቀዝቀዝ ብሎ በቃ ብትሉ በቃ ፀሐይ ላይ ሰርቼ መጥቼ ከዛ በኋላ ትንሽ እስኪ ሊቀባ ብዬ ሲቀባ ቤት ያለው ለውጥ ቤት ያለው ቅዝቃዜ በጣም ነው ደስ የሚለው ማለት ነው። ጭንቅላቴ ውስጥ ማለት ነው። እና እንደተመለከታችሁ እንደዚህ አድርጌ ተቀብቻለሁ። ከዛ በኋላ ደግሞ ፀጉሬ ደግሞ ለስለስ ብላ ስታጥብ ያለ ለውጥሳ በቃ እጅንም በቃ በጣም ነው ደስ የሚለው። በኋላ ስታጠብ በቃ እንትን ነው የሚሆነው። ስለዚህ እንደዚህ አድርጌ ጨርሻለሁ። ከአንድ ሰዓት በኋላ ነው የምታጠበው። አሁን አልታጠብም፣ አቆየዋለሁ። እንደዚህ አድርጌ መሳጅ ትንሽ የተወሰነ ሰዓት መሳጅ አደርጋለሁ። ከዛ በኋላ ወደ ኋላ በኩል ከፊት ለፊት በደንብ አድርጌ ከዛ መሳጅ አደርጋለሁ። ከዛ በኋላ እንደተመለከታችሁ እንደዚህ አድርጌ ጨርሻለሁ ማለት ነው። ወደ በኋላ እንደዚህ አሰርኩት። በኋላ ደግሞ ሻሽ ነገር ሸርፕ ነገር ምናምን እንጠመጥማለሁ ማለት ነው። አሁን ለአሁኑ እንደዚህ አድርጌ ጨርሻለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። እጅግ አድርጌ አመሰግናችኋለሁ። ለምታበረታቱ ሁላችሁንም ከልቤ አመሰግናለሁ። ባይ ባይ። በቀጣይ እንገናኝ።